የነቢያት ጾም አለ። እንደውም ከሮብና አርብ ልጀምር። ሮብና አርብ ይጾማል ኦርቶዶክስ ውስጥ። ለምንድን ነው የሚጾሙ? አታውቂ? በጣም ይገርም ነው። ብዙ ሰዎች ላያውቁ እንደሚችሉ ገምታለሁ። ሮብ የሚጾመው በኢየሱስ ክርስቶስ ላይ የተፈረደበት ቀን ስለሆነ ነው። አርብ የሚጾመው ኢየሱስ ክርስቶስ የተሰቀለበት ቀን ስለሆነ ነው። ይሄ አስገርምም እንዴ? ይሄ አስገርም፣ በጣም ነው የሚያስገርመው። ማለት ኦርቶዶክስም ራሱ አውቆት ቢያደርገው እኔም ጠይቄያለሁ። ሮብ የሚጾሙ ሰዎች ለምንድን ነው የምትጾሙ ስላቸው በቃ ሮብ ነው የሚሉት፣ አርብ ነው የሚሉት። ግን ሮብ የድነት ጾሞች ነው የሚባሉት። ሮብ የሚጾመው ኢየሱስ ክርስቶስ ላይ የተፈረደበት ቀን ስለሆነ ነው። አርብ የሚጾመው ኢየሱስ ክርስቶስ የተሰቀለበት ቀን ስለሆነ ነው። አንድ አይነት ጾም ነገርኩሽ። ከዛ የነቢያት ጾም ይባላል ህዳር ውስጥ የሚጀመር። የነቢያት ጾም ምንድነው? ከጌታ የገና ጾም ነው ይባላል አይደለም? አይመስለኝም። ይሄኛው የነቢያት ጾም የሚባለው ነቢያት ስለ ኢየሱስ ክርስቶስ መምጣት፣ ስለ መሲሁ መምጣት እያሰቡ የጾሙትን ጾም ለማስታወስ። እሺ ሁለት አልሽልኝ። ከዛ በኋላ አብይ ጾም አለ። አብይ ጾም የሚጾመው ለምንድን ነው? ጌታ የጾመው ጾም ስለሆነ ነው። 40 ቀን በምድረ በዳ የጾመው ስለሆነ እሱ ነው የሚጾመው። ከዛ በኋላ የሐዋርያት ጾም አለ። የሐዋርያት ጾም መንፈስ ቅዱስ ከወረደ በኋላ ሐዋርያት ወንጌልን ለመስበክ በሚወጡበት ጊዜ፣ ወንጌል ለመስበክ ሲወጡ ጾመው ነው የወጡት፣ ጸልየው ነው የወጡት። የሐዋርያት ጾም የሚባለው እሱ ነው። ስለዚህ የድነት ጾም ሮብና የሐዋርያት ጾም፣ የነቢያት ጾም፣ አብይ ጾም፣ የሐዋርያት ጾም። ከዛ ነነዌ አለ። ነነዌ ደግሞ የንስሐ ጾም ነው በዮናስ ጊዜ እንደሆነው። ከዛ ስለ ቅድስት ማርያም የፍልሰታ ጾም ነሐሴ ውስጥ የሚጾም አለ። እሱ ደግሞ ከቅድስት ማርያም ጋር የተያዘ ከርገቷ ጋር ምናምን የራሱ ታሪክ አለው። ስድስተኛው ከልደት በፊት የሚከበሩ 3 እሁዶች አሉ። እነዛ ናቸው የሚከበሩት። ጾሞቹ በሙሉ አብዛኛው ስለምንድን ነው? ስለ ኢየሱስ እኮ ነው። ቀደም 9 አብይ በዓላት አልኩሽ አይደል? ማይነሮች ደግሞ አሉ። ልንገርሽ ለነሱ ቃና ግርዘት ይከበራል ኦርቶዶክስ ቤተክርስቲያን፣ ኢየሱስ ክርስቶስ የተገረዘበት። ልደተ ስምዖን የሚባል ይከበራል። ለስምዖን ወስደው ቤተ መቅደስ የሰጡበት ቀን። ቃና ዘገሊላ ይከበራል። ውሃውን ወደ ወይን ጠጅ የለወጠበት ቀን። ደብረ ዘይት ይከበራል። ደብረ ዘይት ደግሞ ስለ ምጽአት ስለ መምጣቱ የተናገረበት ቀን። እነዚህ ሁሉ አሉ እና አሁን ኦርቶዶክስ ቤተክርስቲያንን ኢየሱስን አታውቂም ማለት በደል ይሆናል።